ድሮ እንግሊዘኛ በመማር ጊዜ ያምታቱኝ የነበሩ ሁለት ቃላቶች ወይም ፍሬዞች ነበሩ። የመጀመሪያው made of የምንላት made of፣ ሁለተኛው ደግሞ made from። made ofን መቼ መጠቀም እንዳለብኝ made fromን መቼ መጠቀም እንዳለብኝ ስለሚያምታታኝ አደበላልቀው ነበር። ለምሳሌ ወረቀት ከእንጨት ነው የተሰራው ወይም ከዛፍ ነው የተሰራው ማለት ብፈልግ ወረቀት ከእንጨት ነው የተሰራው። paper is made from wood. paper is made from wood. made from የሚለውን እንጠቀማለን። በማስከተል ደግሞ መጽሐፍ የተሰራው ከምንድነው? ከወረቀት ነው ማለት ብፈልግስ መጽሐፍ ከወረቀት ነው የተሰራው። so the book is made of paper. the book is made of paper. so መጀመሪያ ላይ made from ለምን ተጠቀምን? ሁለተኛው ላይ ደግሞ made ofን ለምን ተጠቀምን? በዛሬው ትምህርት የሁለቱን ልዩነት ተንትኜ እማብራራላችሁ ይሆናል። made of እና made from ልዩነታቸውን መጀመሪያ ግልጽ አድርገን እንጀምራለን። made of እዚህ ጋር የተቀመጠችውን እናንብብ። the material keeps its original form። አሁን ሁለቱም ምንድነው? የሆነ ማቴሪያል ከሆነ ነገር ተነስቶ ወደ ሆነ ነገር ይመጣል አይደለም? made of የምትጠቀሙት ግን ያ ማቴሪያል መጀመሪያ የነበረበትን ያ የተጠቀምነው ጋር መጀመሪያ የነበረበትን ፎርም ይዞ ሲመጣ ነው። ምን ማለት እንደሆነ መጣበታለሁ። made from የምትለው የምትጠቀሙት ግን the original material is changed or processed። የመጀመሪያው ማቴሪያል የሆነ ለውጥ ይዞ ይመጣል። እንየው። እዚህ ጋር ለውጥ ብዙ የለም፣ እዚህ ጋር ግን ለውጥ በደንብ አለ። እሱን ነው የምትይዙት ማለት ነው። the table is made of ነው ያለው፣ made from አይደለም። made of wood። the table is made of wood። ስለዚህ ጠረጴዛ የተሰራው ከምንድን ነው? ከእንጨት ነው። እንጨቱን ፊት ለፊት ነው የምታዩት። ምናልባት ተቆራርጦ ምናምን ቅርጹ ተቀይሮ ነው የምናየው እንጂ ራሱ ኦሪጂናል ፎርሙ ነው። እዚህ ጋር ደግሞ እንምጣ። paper is made from trees። you see ወረቀት ከምንድን ነው የሚሰራው? የሚዘጋጀው ከዛፎች ነው። ወረቀቱ ላይ ቀጥታ ዛፉ አይገኝም፣ አታዩትም። የሆነ ፎርሙ ትንሽ ቼንጅድ ይደረጋል ማለት ነው። ግልጽ ነው። ስለዚህ something is made of something else። የሆነ ነገር ከሆነ ነገር ነው የተሰራው። made of made from ስትሉ ምንድነው? የሆነ ነገር ከምን እንደተሰራ ነው የምትናገሩት፣ ምንጩን ነው የምትናገሩት ማለት ነው። ኦሪጂናል ሶርሱ ምንድነው፣ ኦሪጂናል ማቴሪያሉ ምንድነው የሚለው ነው የምትናገሩበት። ስትናገሩ ግን ያ ማቴሪያል እንዴት ነው የተገኘው ነው ጥያቄው። made of ካላችሁ ኦሪጂናል ፎርሙን ማየት ትችላላችሁ በደንብ። እዚህኛው ላይ ግን ኦሪጂናል ፎርሙ የሆነ ነገር ተቀይሯል። ስለዚህ ዛፉ ወደ ወረቀት ምን ያህል የተቀየረው ትልቅ ለውጥ አለው። እዚህ ጋር ግን እንጨቱ ግን ጠረጴዛው ላይ በደንብ የሚታይ ነገር ነው ማለት ነው። the ring is made of gold። ቀለበቱ የተሰራው ከምንድን ነው? ከወርቅ ነው አይደለ? the dress is made of silk። ሲልክ ከሚባለው ማቴሪያል የተሰራው ሲልክን ቀሚሱ ላይ ነው የምታዩት። ስለዚህ ይሄ ኦሪጂናል ፎርሙን ይዞልን ይመጣል ማለት ነው። የምናየው ይሆናል። paper is made from trees። from የምትሉት ምንድን ነው? trees ምን ያህል ፕሮሰስ እንደሚያልፍ ማሰብ ነው። wine is made from grapes። wine is made from grapes። ከምንድን ነው የሚሰራው? ዋይን ከግሬፕ ነው አይደለ? ከወይን ፍሬዎች ነው የሚሰራው። ግን ወይን ፍሬውን በጣም ተቀይሮ ነው የምታዩት። ጁስም እንደዛው juice is made from፣ ለምሳሌ ኦሬንጅ ጁስ ከኦሬንጅ ነው የሚሰራው ስትሉ from ነው የምትጠቀሙት። cheese is made from milk። ሚልክ ብዙ ፕሮሰስን አልፎ ቅርጹን በደንብ ቀይሮ ነው ሌላ ነገር ሆኖ የሚመጣው አይደለ? ስለዚህ cheese is made from milk። ስለዚህ the only difference between made of and made from is the material keeps its original form, so you need to use made of. But when the original material is changed or somehow processed, we need to say made from። ግልጽ ነው አይደል? ኤግዛምፕል እነዚህ ላይ ልስጣችሁ፣ እነዚህም ላይ ኤግዛምፕሎችን እኔ ሰዋስው አካዳሚ ይዞላችሁ የመጣው እድል እንዳያመልጣችሁ። የእንግሊዘኛ ኮርስ ምዝገባችን ሊጠናቀቅ 2 ቀናት ብቻ ቀርተውታል። ነገ አርብና ከነገ ወዲያ ቅዳሜ። ወደኛ ሲመጡ በቅድሚያ 3 ነገሮችን እናከናውናለን። አንደኛ እንግሊዘኛችሁ የሚገኝበትን ደረጃ እንለያለን። ሁለተኛ ቋንቋው ላይ ያላችሁን ድክመትና ጥንካሬ እንፈትሻለን። ሶስተኛና አስፈላጊው እንግሊዘኛችሁ የት ደርሶ ማየት እንደምትፈልጉ እንጠይቃችኋለን፣ ከልብም እናዳምጣችኋለን። በዚህም የእናንተን
ሁኔታና ፍላጎት ያማከለ የእንግሊዘኛ ኮርስ በብቁ አስተማሪዎችና ካሪኩለም ታግዘን እንድትወስዱ በማድረግ ያሰቡት ቦታ እናደርሶታለን። ጊዜው ሳይረፍድ አሁኑን ይመዝገቡ። ለመመዝገብ በ0923 052061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። ኦኬ መጀመሪያ ሜድ ኦፍ የምትለውን ኤግዛምፕሎች እሰጣችኋለሁ። ሜድ ኦፍ የምትሉት ይሄ ማቴሪያል የተሰራበትን ፊት ለፊት የምታዩት ከሆነ ነው፣ ወይም ደግሞ ትራንዚሽኑ ብዙም የተቀየረ ነገር ከሌለ ነው ብለናል አይደለም? ነምበር 1 the chair is made of wood. the chair is made of wood ወንበሩ የተሰራው ከእንጨት ነው። ስለዚህ ወንበሩ ላይ እንጨቱን ፊት ለፊት ነው የምታዩት አይደለም? ስለዚህ ምን ያህል ትራንስፎርም ሆኗል ስንል ብዙ አይደለም፣ ፊት ለፊት የምናየው ነገር ነው። this necklace ይሄ የአንገት ኔክለስ is made of silver የተሰራው ከምንድን ነው? ከብር ነው፣ ከሲልቨር ነው የተሰራው። ስለዚህ ስቲል ቪዚብል ነው፣ የሚታይ ነገር ነው፣ ግልጽ ሆኖ ማለት ነው። the house is made of bricks ቤቱ የተሰራው ከምንድን ነው? ከጡብ ወይም ደግሞ ብሪክስ የምንላቸዋል አይደል? ሸክላ። the house is made of bricks ስለዚህ ፊት ለፊት ተደርድሮ የምታዩት ነገር ነው። it's nothing new. number 4 the fence is made of metal አጥሩ ከምንድን ነው? ከብረት ነው የተሰራው። ስለዚህ ብረቱ ነበረ መቶ ተገጣጠመ የምታዩት ነገር ነው ማለት ነው። the sculpture ቅርጻ ቅርጽ የሆነ የተሰራ ቅርጻ ቅርጽ አለ። the sculpture is made of marble የተሰራው ከምንድን ነው? ከእብነ በረድ ነው፣ ከማርብል ነው። ማርብሉ ነበር እሱ ተፈልፍሎ ተሰራ። ቅርጽ መቀየር ነው እዚህ አካባቢ። ኦኬ መቁረጥ ምናምን ቅርጽ መቀየር። ግን ውድ ቼሩ ላይ ይታያል፣ ሲልቨር ኔክለሱ ላይ ይታያል፣ ብሪክስ ቤቱ ላይ ፊት ለፊት የምታዩት ነው፣ ሜታል ፌንሱ ላይ የምታዩት ነው፣ ማርብል ስካልፕቸሩ ላይ የምታዩት ነው። ስለዚህ ሜድ ኦፍ እያላችሁ ተጠቀሙ። ሜድ ኦፍ። ነገር ግን ትራንዚሽኑ በጣም ሰፊ ከሆነ ብዙ ፕሮሰስ የሚያልፍ ከሆነ ምናልባት ኢቭን መጀመሪያ የነበረው ውድ አሁን ወይም ደግሞ ዛፎች ወደ ወረቀት ሲመጡ ወረቀቱ ላይ ዛፉን አታገኙትም አይደለ? ምን ያህል ትራንስፎርሜሽን ምን ያህል ሰፊ እንደሆነ ነው የምታዩት። ያኔ ሜድ ኦፍ አትሉም፣ ሜድ ፍሮም ማለት ይጠበቅባችኋል። ኤግዛምፕሎች ልስጣችሁ። ሰዋሰው አካዳሚ ይዞላችሁ የመጣው እድል እንዳያመልጣችሁ። የእንግሊዘኛ ኮርስ ምዝገባችን ሊጠናቀቅ 2 ቀናት ብቻ ቀርተውታል። ነገ አርብና ከነገ ወዲያ ቅዳሜ። ወደኛ ሲመጡ በቅድሚያ 3 ነገሮችን እናከናውናለን። አንደኛ እንግሊዘኛችሁ የሚገኝበትን ደረጃ እንለያለን። ሁለተኛ ቋንቋው ላይ ያላችሁን ድክመትና ጥንካሬ እንፈትሻለን። ሶስተኛና አስፈላጊው እንግሊዘኛችሁ የት ደርሶ ማየት እንደምትፈልጉ እንጠይቃችኋለን፣ ከልብም እናዳምጣችኋለን። በዚህም የእናንተን ሁኔታና ፍላጎት ያማከለ የእንግሊዘኛ ኮርስ በብቁ አስተማሪዎችና ካሪኩለም ታግዘን እንድትወስዱ በማድረግ ያሰቡት ቦታ እናደርሶታለን። ጊዜው ሳይረፍድ አሁኑን ይመዝገቡ። ለመመዝገብ በ0923 052061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ። አሁን ሜድ ፍሮም የምትለዋን ያለን ሜድ ኦፍ ላይ ትራንስፎርሜሽኑ ምንድነው ብለናል? በጣም ቀላለው የሚታይ ነገር ነው። ሲምፕል ነው። ኦሪጂናል ፎርሙን ፋይናል ፕሮዳክቱ ላይ ታዩታላችሁ። ነምበር 1 ብሬድ ኢዝ ሜድ ኦፍ አንድ በዚህ ጋር ሜድ ፍሮም ፍላወር። ብሬድ ኢዝ ሜድ ፍሮም ፍላወር። መጀመሪያ ዱቄት አለ አይደለ? ፍላወር ዱቄት ነው አይደለ? ያ ዱቄት ፕሮሰሶችን አልፎ ተጋግሮ ዳቦ ይወጣል አይደለ? ስለዚህ ዳቦ ምን ያህል ፕሮሰስ እንደሚያልፍ እዩት። እንደ ቅድሙ አይደለም። የቅድሙ the table is made of ምን ብለናል? wood። ስለዚህ እንጨቱን ፊት ለፊት ነው የምታዩት፣ ግን ዱቄቱ ግን ብዙ ፕሮሰሶችን አልፎ ነው እዚህ ጋር መጣው። ስለዚህ made from paper is made from recycled materials። paper can be made of different things ከተለያዩ ነገሮች ሊሰራ ይችላል። ቅድም made from trees ብለናል። እዚህ ጋር ደግሞ recycled materials የተለያዩ ማቴሪያሎችን ሪሳይክል በማድረግ እንደ አዲስ በመጠቀም ተሰርቷል። ሶ እነዚህ ሪሳይክል ማቴሪያሎች ፔፐሩ ላይ ላታዩት ትችላላችሁ። ኢቭን ያ ፔፐር ሰው ካልነገራችሁ ከምን እንደተሰራም ላታውቁት ትችላላችሁ ማለት ነው። ነምበር 3 ቪኔጋር ኢዝ ሜድ ፍሮም አፕልስ። አፕል ሳይደር ቪኔጋር ምንለው አለ አይደለ? ከአፕል የሚሰራ ወይም ይሄ አቼቶ ምናምን የምላቸው። አሁን ይሄ የተሰራው ከምንድን ነው እያልን ነው? ከአፕል ነው። አፕሉን ግን አታዩትም ማለት ነው። ፊውል ነዳጅ ኢዝ ሜድ ፍሮም petroleum. Fuel is made from petroleum. Juice is made from orange. Juice ውስጥ ኦሬንጁን ይሄ የምታዩትን መጀመሪያ አታዩትም። ፕሮሰሱን አልፎ ተጨምቆ ሲወጣ ምናልባት የሆነ ውሃ ነገር ነው የሚመስላችሁ። ዛት ሚንስ ትልቅ ለውጥ አለ ማለት ነው።
ሶ ሜድ ፍሮም የምትሉት በዚህ አይነት መልኩ ይሆናል ማለት ነው። ሶ ሲምፕሊ ሜድ ኦፍ ራሳችሁን መጠየቅ ነው። ሜድ ኦፍ መጀመሪያ ላይ የነበረችውን ኦሪጂናል ማቴሪያል ኦሪጂናል በሆነው ፎርሙ አገኘዋለሁ ወይ ከሆነ ሜድ ኦፍ፣ የሆነ ነገር ተቀይሮ ከመጣ ግን ምትላላችሁ ሜድ ፍሮም ብላችሁ መጠቀም። ሰዋሰው አካዳሚ ይዞላችሁ የመጣው እድል እንዳያመልጣችሁ። የእንግሊዘኛ ኮርስ ምዝገባችን ሊጠናቀቅ 2 ቀናት ብቻ ቀርተውታል። ነገ አርብና ከነገ ወዲያ ቅዳሜ። ወደኛ ሲመጡ በቅድሚያ 3 ነገሮችን እናከናውናለን። አንደኛ እንግሊዘኛችሁ የሚገኝበትን ደረጃ እንለያለን። ሁለተኛ ቋንቋው ላይ ያላችሁን ድክመትና ጥንካሬ እንፈትሻለን። ሶስተኛና አስፈላጊው እንግሊዘኛችሁ የት ደርሶ ማየት እንደምትፈልጉ እንጠይቃችኋለን፣ ከልብም እናዳምጣችኋለን። በዚህም የእናንተን ሁኔታና ፍላጎት ያማከለ የእንግሊዘኛ ኮርስ በብቁ አስተማሪዎችና ካሪኩለም ታግዘን እንድትወስዱ በማድረግ ያሰቡት ቦታ እናደርሶታለን። ጊዜው ሳይረፍድ አሁኑን ይመዝገቡ። ለመመዝገብ በ0923 05 2061 ወይንም በቴሌግራም ዋትስአፕ እና ኢሞ ላይ ታገኙናላችሁ።